በየወሩ አዳዲስ ፋስት ቻርጂንጎች ይመረታሉ። ከዓመታት በፊት አይፎንን ብናየው 5 ዋት ቻርጅ የሚያደርግ ባትሪ አመረተ። ይህም ከ0 ወደ 100 ለመሙላት 2 ሰዓት ተኩል ይወስድበታል። ከዛ ፒክሰል 18 ዋት አመረተ። ከዛም በመቀጠል አይፎን በድጋሚ 20 ዋት አመረተ። ከሱ ቀጥሎ ደግሞ ዋን ፕላስ በ30 ዋት ተመለሰ። እያለ 45፣ 65፣ 80 ብሎ በመቀጠል የዓለማችን በጣም ፋስት ቻርጂንግ የሚባለው ታይቶ የማይታወቅ የ240 ዋት ፋስት ቻርጂንግ ተመረተ። ይህም በ9 ደቂቃ ውስጥ ስልካችሁን ይሞላዋል። ገና ገበያ ላይ ሳይወጣ ራሱ አብዛኛው ሰው ይሄ ቻርጀር ስልካችንን ያፈነደዋል በማለት በጭራሽ አንጠቀመውም ብለዋል። ጥያቄ አይምሮ ላይ ተፈጠረብኝ። ለምን ካምፓኒዎች ይህን ቻርጀር ያመርቱታል? ፋስት ቻርጂንግስ የስልካችንን ባትሪ ዳሜጅ ያደርገዋል ወይ? አብረን እንይ። ባትሪያችን ሁለት ፓርቶች አሉት፣ ፖዚቲቭ እና ኔጌቲቭ። እነዚህ ቻርጆች ከኔጌቲቭ ወደ ፖዚቲቭ ሲሄዱ ፍሎ እየቀጠለ ይሄዳል። ይህም ማለት ስልካችን ባትሪ ይኖረዋል። ነገር ግን ከኔጌቲቭ ወደ ፖዚቲቭ ሙሉ በሙሉ ሄዶ ካለቁ ባትሪያችን ያልቃል ማለት ነው። ቻርጃችንን አምጥተን ፕለግ በማድረግ ከፖዚቲቭ ወደ ኔጌቲቭ እንመልሰዋለን። በዚህ ሰዓት ስልካችን ቻርጁ ይመለሳል ማለት ነው። ሰርፕራይዚንግሊ ባትሪያችን እንደዚህ ነው የሚሰራው ማለት ነው። ከኔጌቲቭ ወደ ፖዚቲቭ ጋር ሙሉ በሙሉ ሄዶ ካለቀ ባትሪያችን ያልቃል። ወደ ኔጌቲቭ ለመመለስ ቻርጅ እናደርገዋለን። እንዳልኳችሁ ከኔጌቲቭ ሙሉ በሙሉ ወደ ፖዚቲቭ ከሄደ ባትሪያችን ያልቃል። ወደ ኔጌቲቭ ለመመለስ ቻርጅ እናደርገዋለን ማለት ነው። የስልካችን ዋነኛ ጠላት ሂት ነው። ሂት ወይንም ሙቀት የምንለው ነገር በኤክስትራ ፋስት ቻርጂንግ ሊፈጠር የሚችል ነገር ነው። እነዚህ ካምፓኒዎች የተለያዩ ሜቶዶችን በመጠቀም ባትሪያችንን ዳሜጅ ላለማድረግ ይሞክራሉ። የመጀመሪያው ሜቶድ የስልካችንን ባትሪ ለሁለት መክፈል ነው። ለሁለት ከከፈል ነው በኋላ ባትሪ ቻርጅ ስናደርግ በሁለት በኩል ፓወሩ ይስተላለፋል ማለት ነው። ባትሪያችን በአንዱ ሳይድ እንደምታዩት ለምሳሌ 5000 በአንድ ቻርጅ ከማድረግ ለሁለት ከፍለ ነው 2500 ቻርጅ ስናደርግ የበለጠ ሄልዚየር ይሆንልናል። ይሄ መጀመሪያ የተጠቀሙት ሜትር ነው። ነገር ግን ስፔስ በጣም ስለሚፈልግ ይሄ በጣም አዋጭ ሜትድ ወይም ተፈላጊ ሜትድ ሆኖ አልተገኘም ማለት ነው። ሁለተኛ ቴክኒክ ደግሞ ሂታችንን ለመቀነስ የተጠቀሙት ሜትር ነው። ይሄም ኩሊንግ የተባለ ሲስተም ስልካችን ውስጥ ማስገባት ነው። ይሄ ኩሊንግ ሲስተም ስልካችን ላይ ሂትን ለመቀነስ የሚያግዘን ሲሆን ስልካችንን ከሚጎዳው ሙቀት ለመቆጠብ ይረዳናል። ነገር ግን ያን ያህል ኢፌክቲቭ አልነበረም። የእነዚህ ካምፓኒዎች ዋነኛ ጎል ብዙ ዋት ያለው ቻርጀር ነገር ግን በትንሽ ሂት መፍጠር ነው። ያላቸው አማራጭ ቻርጀሩ ላይ ሂት እንዲፈጠር የሚያደርጉት ከስልካችን ራቅ ብሎ ቦክሱ አካባቢ ነው እንጂ ስልካችን ያለበት ፓርት ወይም የቻርጀሩ ጫፍ ላይ አይደለም። ያኔ ስልካችን ላይ ሂት የመፈጠር አቅሙ በተወሰነ መልኩ ይቀንሳል። ስልካችሁን ቻርጅ እያደረጋችሁ መጠቀም ወይም ሙቀት ላይ ማድረግ ካቆማችሁ የስልካችሁን ባትሪ ላለመጉዳት ያቅማችሁን እያደረጋችሁ ነው ማለት ነው። ቪዲዮውን ስላያችሁት አመሰግናለሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ መልካም ቆይታ።